ከእንደዚህ አይነት ቤት በህይወቴ እኖራለሁ ብዬ አላስብም ነበር። እንደዚህ የሚያምር ቤት የማየው ድሮ ከሀብታም ልጆች ቤት ነበረ ትምህርት ቤት ሳለው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ቅመሟ መጥታለች ብሩኬ ማለት መጥተዋል ደስ በሚል ቪዲዮ ማለት ነው። በጣም አሳዝነኛለች የሆነ ፓርት ላይ ምን አለች መሰላችሁ? እንደዚህ አይነት ቤት እኖራለሁም ብዬ አስቤውም አላውቅም አለች። የሰው ልጅ ህይወት ቤተሰቦቼ ማለት እንግዲህ የእሷ ህይወት ደግሞ በጣም ያሳዝናል። ሁላችንም ታሪኳን እናውቀዋለን። ማለት ይሄ ነው ብዬ ማለት አልፈልግም። የምታውቁት ታውቁታላችሁ። እና በጣም ውስጤን የነካኝ ትምህርት ቤት ሳለሁ የሆነ ጓደኞቼ ቤት ስሄድ ምናምን የሀብታም ልጆች ጋር እንደዚህ ሀብታም ቤት በቃ የሚያምር ቤት አይ ነበርና እንደዚህ አይነት ቤት እሱ ታድለውል ነበርና አሁን ግን ራሴ እየኖርኩበት ነው ፈጣሪ ይመስገን እያለች ስትል ነበር ሀይሚ ማለት ነው። እውነት ለመናገር አታስበውም አሁን በዛን ሰዓት እሷ እንደዚህ አይነት ቤት ይኖረኝ ይሆን ምን አለበት ብኖር ብላ ልትመኝ ትችላለች። ግን እኔ እንጃ በጣም በቃ የገረመኝ ንግግር ነው። እና ብዙዎቻችን ኢቭን የሆነ ሰው ጋር ሲሄድ ሲያምር ቤታቸው ነው እንጂ ወይም ደግሞ እኛ እንደዚህ አይነት ቤት ቢኖረን ብለን ስለማናገኘው ላንመኝ እንችላለን። ገብቷችኋላ? ግን ፈጣሪ የተመሰገነ ይሁን። አያችኋ ሀይሚ በአጭር ጊዜ ውስጥ ተለውጣ በራሷ እንግዲህ እየኖረችበት ነው ማለት ነው። እና በጣም የሚገርም ንግግር ውስጤን ነክቶታል እውነት ለመናገር። እንኳንም አሳካልሽ ቅመምዬ። የበለጠ ቦታ እንደምትደርሽ የበለጠ ደግሞ ከክራይ አልፈሽ የራስሽ አድርገሽ እንደምትኖሪበት እርግጠኛ ነኝ ማለት ነው። ምክንያቱም አንቺ ገና ህፃን ልጅ ነሽ። በዚህ እድሜሽ እንደዚህ እየኖርሽ ፏ ብለሽ የምትኖሪ ከሆነ ወደፊት ፏ ያለ ቪላ እንደሚኖርሽ ምንም ጥርጥር የለውም። ብሩኬ ደግሞ ይለያል እንግዲህ ከሀይሚ ቤት ወጥቶ ከራሴ ቤት ልኖር ነው ብሎ በዛን ሰዓት እንግዲህ እሷን ለማስደሰት ብዙ ነገር እያስተካከለ እንደሆነ ነግራናለች። ሶ እሷን በቃ እኔ እንጃ በጣም ይለያል። አንዳንዴ በቃ ሰርፕራይዝ ለማድረግ ምንም ነገር እንዳታቅ ማለት ነው። እሷን ለማስደሰት ብዙ ነገር ስትል ነበር ስለ ብሩኬ እና ከዚህ ቤት ምርጥ ነገር እንደምናደርግ አሪፍ አሪፍ ነገር ፍሬ ያለው ነገር ስራ እንደምንሰራ ተስፋ አለኝ ብላለች። ብዙዎቻችሁ ልጅ ተመኝታችኋል። እውነት ለመናገር እንደ ሩታና እንደ አብርሽ ተጋብተው ልጅ እንደሚወልዱልን ተስፋ አለኝ ማለት ነው። ሁላችንም ምክንያቱም የሁላችንም ምኞት ነው ስለምንወዳቸው ነው እውነት ለመናገር ማለት ነው። እና በሀይሚና በብሩኬ ደግሞ መሃል ማንም እንደሚገባ አንፈልግም። እና እኔ በጣም ነው የተደሰትኩት እውነት ለመናገር አብረው በመኖራቸው። እሷም እንግዲህ በቃ ሁለመናውን ለመንከባከብ እሞክራለሁ። ያው ላለመናገር ፈልጋ ነው እንደ ሚስት ሄዶ ሲመጣ ምግብ እየሰራው ያው ዛሬም አይታችኋታል። ጾም ነው ብላ በአይነት ሰርታ ጠብቀዋለች። እና በቃ ፏ አርጋ እንደምትጠብቀው ነው እንግዲህ የተናገረችው ምንም ጥርጥር የለውም። ገና ሳይጀመር አይታችኋታል እንዴት አድርጋ ውጩንም ፏ ድምቅ አድርጋ እንዴት ጠበቀችው ማለት ነው። እና ብዙዎቻችሁ ትመኛላችሁ። ሰው ካለው ደግሞ ለማድረግ ወደኋላ አይልም። በነገራችን ላይ ሴት ልጅ ካለ ባል የሚያቀርብላት ከሆነ ወይም ደግሞ እሷ ስራ ኑሯት ገቢ ካላት ፏ ብላ ባሏን ለመያዝ ወደኋላ የማትልበት ምክንያት ምንም ነገር የለም። እውነት ለመናገር ቅመሞችዬ እና ፈጣሪ ምኞታችሁን ያሳካላችሁ እላለሁ ማለት ነው። ምክንያቱም እንደዚህ አይነት ቪዲዮ ስናይ ብዙ ነገር እንመኛለን እኛስ እንደዚህ አይነት ህይወት ቢኖረን ምናምን ብለን ብዙ ነገር እንላለን። እና እውነት ለመናገር በጣም ደስ የሚል ነገር ነው። ይመቻችሁ ቅመሞች ፏ ብትን በሉልን ሁሌም ደስ ሲበላችሁ በመሃል ሰይጣን አይግባ። በቃ እናንተን ለሚያራርቅ የሚፈልገውን ማለት ራሱ እኔ እንጃ ምን እንደምላችሁ አላውቅም። እና ቤተሰቦቼ ለማንኛውም በጣም ደስ የሚል ቪዲዮ ነበረ። በጣም በጣም በቃ ደስ የሚል ማለት ነው ከምነግራችሁ በላይ። ለማንኛውም ቤተሰቦቼ መልካም አዳር ይመቻችሁ። የጨረቃ ወዳጆቼ ቪዲዮን ላይክ በማድረግ ተባበሩኝ። እወዳችኋለሁ ቤተሰቦቼ ባይ ባይ